እውነተኛ የሆነው አምላክ ባሮች የሆናችሁ ነቢያት ብትሆኑ አገልጋዮች ብትሆኑ ሌሎቻችሁም ብትሆኑ የምታገለግሉት አምላክ የምታመልኩት አምላክ እውነተኛ አምላክ ከሆነ አትዋሹ። ድንጋዩ ይመታል፣ ድንጋዩ ያደቃል፣ ድንጋዩ ይፈጫል። መታው። አሌክሳንደር ዘግሬት የሚባለው ማለት ነው። እግዚአብሔር ከሰው መንግስት በኋላ የሚያስነሳው የሰማይ መንግስት አለ። ያም ማለት ክርስቶስ ኢየሱስ ነበረ። እጆቻችሁ ሰዎች እንዲያድኑ፣ እጆቻችሁ ሰዎች እንዲመግቡ፣ እጆቻችሁ ሕዝብ እንዲያሻግሩ የተመረጣችሁ ሰዎች አይምሮ ያህያ ሰው ገዢ ሆኖ የሚኖረው ገዢ ያደረገው ይህን ስልጣን ለእግዚአብሔር እስከተገዛ የሰው መንግስት ካለ ወዮለት ወዮለት። እስኪ አንተ ያሱ የተሳሳተውን ነገር ስራና ለህዝብ አሳይ። ዝና ያልፋል፣ ጥበብ ያልፋል፣ ዕውቀት ያልፋል። እርሱ እግዚአብሔር ግን ለዘላለም ይኖራል። መሳሳትህ አለመቻልህን አይደለም የሚያሳየው። ማኔ ቴቄል ፋሬስ ጌታችን ኢየሱስ ይመጣል፣ ይገዛል። እግዚአብሔር ይመስገን። እሺ ናቡከደነጾር የሚባለው የፋርስና የባቢሎን ንጉስ ናቡከደነጾር የሚባለው የታላቋ ባቢሎን የፋርስ ንጉስ በጊዜው እንደ ንጉሠ ነገሥት ይታይ የነበረው በሁሉ ላይ አለቃና ባለስልጣን የነበረው ሰው ህልም አለመ ይላል ትንቢተ ዳንኤል መጽሐፍ ምዕራፍ 2 ላይ። ስለ ህልሙና ስለ ህልሙ ፍቺ ከመናገሬ በፊት እኔ ላወራ የምፈልገው ሐሳብ ወይንም ላስተላልፈው የምፈልገውን ሐሳብ እንድትረዱኝ እፈልጋለሁ። እኔ ማውራት የምፈልገው አሁን በአንድ ወቅት የባቢሎንና የፋርስ ንጉስ ስለነበረው ስለ ናቡከደነጾር አይደለም። እኔ ማውራት የፈለኩትም ስለ ወርቁ ምስልም አይደለም። እኔ ማውራት የፈለኩት ስለ እግዚአብሔር መንግስት ነው። እስቲ እግዚአብሔር መንግስት በሉ። የእግዚአብሔር መንግስት ወይንም በሌላ ቋንቋ መንግስተ ሰማያት ይባላል። ያው መንግስተ ሰማያት ግስ ስለሆነ ነው መንግስተ ሰማያት እንጂ የእግዚአብሔር መንግስት ያው ነው። ስለ እግዚአብሔር መንግስት ያላችሁ መረዳት ምንድን ነው? ይህን ትንሽ እንደ መግቢያ አንዳንድ ነገሮችን እናገራለሁ። የእግዚአብሔር መንግስት የመጽሐፍ ቅዱስ ዋናና ማዕከላዊ ሐሳብ ነው። የእግዚአብሔር መንግስት የመጽሐፍ ቅዱስ ዋናና ማዕከላዊ ሐሳብ ነው። የእግዚአብሔር መንግስት በእግዚአብሔር ዘመን ልክ የነበረ ያለና የሚኖር ነው። የእግዚአብሔር መንግስት በእግዚአብሔር ዘመን ልክ የነበረ ያለና የሚኖር ነው። የእግዚአብሔር መንግስት በጽንሰ ሐሳብ ደረጃ እጅግ ጥልቅና ታላቅ ከመሆኑ የተነሳ የዚህን መንግስት ምስጢር ማወቅ የሚቻለው በመንፈስ ቅዱስ አማካይነት ብቻ ነው። መንፈስ ቅዱስ ያላበራለት ሰው ጥሬ ንባብ አንብቦ የእግዚአብሔር መንግስት ማወቅም መረዳት አይችልም። ለምን? ይህ በእግዚአብሔር መንፈስ የሚገለጥ የእግዚአብሔር መንግስት ምስጢር ስለሆነ ነው። በአዲስ ኪዳን ስለ እግዚአብሔር መንግስት በግልጽ ተጽፎ የምናገኘው ከማቴዎስ ወንጌል ምዕራፍ 3 ጀምሮ ይልቁንም ደግሞ ከመጥምቁ ዮሐንስ መገለጥ ጀምሮ እሱ ነው ከምድረ በዳ ወደ ከተማ
መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይህንን አዋጅ እያወጀ የመጣ። መንግሥተ ሰማያት ምንድናት ማናት የሚለውን ነገር አያብራራም። ነገር ግን በደፈናው የእግዚአብሔር መንግሥት እየቀረበች ነው፣ እየመጣች ነው። ለእግዚአብሔር መንግሥት የሚሆን ያቺ መንግሥት ስትመጣ በዛች መንግሥት ውስጥ እንድትኖሩ የሚያስችላችሁን ማይንድ ሴት የአይምሮ ውቅር አዘጋጁ። ስነ ልቦናችሁ በምትመጣው የእግዚአብሔር መንግሥት ልክ እንዲሆን ንስሐ ግቡ። ንስሐ ማለት እውነት ነው መጸጸት ሊሆን ይችላል። ግን ንስሐን የሚገልጠው ትክክለኛ ትርጉም የአካሄድ ለውጥ አርጉ፣ የመንገድ ለውጥ አርጉ። ወደ ጥፋት የሚገሰግሱ እግሮች ወደ ሕይወትና ወደ ብርሃን ይምጡ ነው። ለውጡ ነው። ሕይወት ለውጡ ነው። ምልልስ ለውጡ ነው እንጂ አልቅሳችሁ ተነስታችሁ ሲነጋ ረስታችሁት ደግሞ በዛው ቀጥሎ አይደለም። አንዳንድ ሰው ንስሐ የሚመስለው ሄዶ የሆነ ቦታ አልቅሶ ከዛ በኋላ ለጊዜው ደግሞ ትንሽ እረፍት ተሰምቶት ከሳምንት በኋላ ረስቶ ደግሞ ወደ ሆነ ቦታ የሚገባበት እንደዛ አይደለም። ንስሐ የመንገድ ለውጥ፣ የሕይወት ለውጥ ነው። ለምሳሌ ጴጥሮስ በበዓለ 50 ቀን ለሕዝቡ ወንጌል ከሰበከላቸው በኋላ ሕዝቡ ምን እናደርግ ሲሉ ምንድነው ያለው? ንስሐ ግቡ። ንስሐ ምንድነው? የመንገድ ለውጥ። የመንገድ አዲስ መንገድ ተዘርግቷላ። መንገድ፣ እውነት፣ ሕይወት ነኝ ያለው ክርስቶስ ተዘርግቷል። ስለዚህ በፊት ትሄዱበት ከነበረው ትክክል ካልሆነው መንገድ ተመልሳችሁ በእውነተኛውና በትክክለኛው መንገድ ሂዱ ነው ያላቸው። በምን እናውቃለን ይሄን? ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስ እመኑ አላቸው። ስለዚህ መንገዱ እሱ ነው፣ ሕይወቱ እሱ ነው፣ እውነቱም እሱ ነው። እና ንስሐ ማለት ትክክለኛው ንስሐ ወደ ኢየሱስ ክርስቶስ መንገድ መመለስ ነው። ከርሱስ በኋላ ከመጥምቁ ዮሐንስ በኋላ ደግሞ ጌታችን ኢየሱስም ያንኑ ስብከት መንግሥተ ሰማያት ቀርባለች፣ የእግዚአብሔር መንግሥት ቀርባለች እያለ እንደውም በብዙ ምሳሌ በብዙ ኅብረ ቃል አብዛኛውን የትምህርቱን ክፍል የያዘው የእግዚአብሔር መንግሥት የሚለው ትምህርት ነው። በተለይ በማቴዎስ ወንጌል ምዕራፍ 13 ላይ ብዙ ምሳሌዎች ስለ እግዚአብሔር መንግሥት ጌታ ኢየሱስ አስተማረ። ያስተማረው በምሳሌ ስለነበረ አንዳንዶች ሊረዱ አይችሉም ነበረ። ይልቁንም ደግሞ ደቀ መዛሙርቱ ቤት ገብተው ተርጉምልን እንጂ አብራራልን እንጂ ይሉት ነበር። ታውቃላችሁ የመንግሥት ምስጢር ነው። የዚህች ዓለም መንግሥታት እንኳን ምስጢር ዝም ብሎ ዝርው አይደለም፣ ተደብቆ ነው። የሰማይ አምላክ የእግዚአብሔር መንግሥት ምስጢርማ ምንኛ ይረቅ። ለዛ እኮ ነው መንፈስ ቅዱስ የተሰጠ። ማንም በእግዚአብሔር ዘንድ ያለውን ምስጢር ያለ መንፈስ ቅዱስ ማወቅ ስለማይችል ማለት ነው። ስለዚህ አንዳንድ ጊዜ የሚወሳሰብብን እግዚአብሔር መንግሥት ሲባል ነገሩን ቶሎ ልንረዳው ካልቻል ተስፋ እንዳትቆርጡ። ምስጢር ነው። ምስጢሩ ግን ለኛ የተገለጠ ነው። በማን አማካኝነት? በመንፈስ ቅዱስ አማካኝነት ማለት ነው። ስለዚህ እሱን ነው የሚያብራራልን የጌታ መንፈስ ማለት ነው። በብሉይ ኪዳን ስለ እግዚአብሔር መንግሥት በብዙ ምሳሌ፣ በብዙ ኃይለ ቃል ብዙ ምሳሌዎች አሉ። አሁን ከነሱ መካከል አንዱን በትንቢተ ዳንኤል ላይ ስለ እግዚአብሔር መንግሥት የተጠቀሰውን ጥቅስ አይተን ነው ዛሬ የምንጨርሰው። አስቀድሜ እንደነገርኳችሁ በትንቢተ ዳንኤል ምዕራፍ 2 ላይ ንጉሡ ናቡከደነጾር ሕልም አለመ ይላል።
ናቡከደነጾር ማለት ናባው ዙፋኑን ይጠብቅለታል ማለት ነው። ናባው የባቢሎናውያን አምላክ ነው። ታስታውሳላችሁ ኢሳይያስ ቤል ተዋረደ ናባውም ተሰባበረ ይላል። በእርግጥ አሕዛብ አማልክቶቻቸው ብዙ ናቸው፣ የሰውም እጅ ሥራ ናቸው። የወርቅ፣ የብር፣ የነሐስ፣ የድንጋይ፣ የሸክላ ወዘተ። እንደውም ዳዊት ዓይን አላቸው አያዩም፣ እጅ አላቸው አይዳስሱም፣ ጆሮ አላቸው አይሰሙም፣ የሚያምኑባቸውም እንደነሱ ይሁኑ ይላል። እኛ የምናመልከው አምላክ ሕያው የሆነ አምላክ ስለሆነ እግዚአብሔርን እናመሰግነዋለን። ስለዚህ ናቡከደነጾር ማለት ናባው አልጋ ወራሽነቱን ይጠብቅለታል፣ ዙፋኑ በጣዖት ይጠበቃል ማለት ነው። እና ይሄ ንጉሥ እጅግ ኃያል ገናና ነበረ። አንድ ቀን ቤቱ ተኝቶ ህልም አለመ። ያለመው ህልም ምንድን ነው? አንድ ከራስ እስከ እግሩ በተለያዩ ማዕድናት የተገነባ ምስል አየ። ያየው ምስል ይሄ ነው በአጭሩ ከታያችሁ ማለት ነው። ይታያችኋል አይደለም? ራሱ የወርቅ ነው፣ ደረቱና ጭኖቹ የብር ነው፣ ወገቡ ደግሞ ከዚህ ያገለደመው የነሐስ ነው፣ እግሮቹ ደግሞ እኩሉ የብረት እኩሉ የሸክላ ነው። ይሄን በህልሙ አየ። ነገር ግን ህልሙ ደግሞ ጠፋው። ደግሞ ህልሙ ከጠፋው በኋላ ህልሙን ለማምጣት ፈለገ። ሰውየው ግን አቃተ። ይሄን ምስል አየ፣ በህልሙ ነው ያየው። እያየ እያለ ታች ላይ ታያላችሁ የድንጋይ ምስል አለ እና ከተራራ ላይ ተፈንቅሎ ድንጋዩ መጥቶ ይሄን ትልቁን ምስል ሲፈጨው፣ ከዛ ድንጋዩ ደግሞ አካባቢውን ሲሞላ አየ። ከዛ ሲነቃ ህልሙ ጠፋ። ህልሙ በጣም አስፈላጊ ነው። ከንክኖታል ሰውየው። ህልሙ መገኘት አለበት። እንዴት ያገኘው? አምባገነን ነው ሰውየው። በዙሪያው ያሉ የባቢሎን ጠቢባንን ሰብስቦ ህልም አይቼ ነበር፣ ህልሜ ጠፍቶኛል። እናሳ ህልሜን ውለዱ፣ ህልሜን አምጡ፣ ህልሜ ማይገኝ ከሆነ እፈጃችኋለሁ አለ። ሞትም አወጀባቸው። ይህን ጊዜ ከጠቢባኑ መካከል ዳንኤል የተባለው ዕብራዊ ሰው በ586 ዓመተ ዓለም ንጉሡ ናቡከደነጾር ወደ ኢየሩሳሌም ዘምጦ ኢየሩሳሌምን አጥፍቶ ቅጥሮቿን አፍርሶ በይሁዳ የነበረውን ቤተ መቅደስ አቃጥሎ የወርቅና የብሩን ጽዋዎች ሁሉ ማርኮ መጻሕፍቱን አቃጥሎ እስራኤልን በብረት ዘንግ እየቀጠቀጠ በሰንሰለት አስሮ በምርኮ ሲያመጣቸው በመጀመሪያው ምርኮ ወደ ባቢሎን ከወረዱት ዕብራውያን መካከል አንዱ ዳንኤል አሁን በባቢሎን ይኖራል። ጥበቡም በሕዝብ ዘንድ ታውቋል። ያ ህልም ካልተገኘ ዳፋው ለሱም አይቀርም። ዳንኤል ተጠራ። ንጉሥ ሆይ 1000 ዓመት ንገስ። ምን ሆነሃል አለው። ህልም አይቼ ነበር፣ ህልሜን አምጣል። ከዛ ዳንኤል ቀን ይሰጠን እሺ አለ። ቀን ይሰጠን፣ ህልሙን እናገኛለን፣ ቀን ይሰጠን። ሊጸልይ ነው። ቀን ተሰጠው፣ ወጣ። ለጓደኞቹ እርዱኝ አላቸው። አናንያ፣ አዛርያ፣ ሚሳኤል አግዙኝ፣ ከባድ የሆነ ነገር መጥቷል። ህልሙን ብናገኝ ልንከብርበት፣ ያህዌ በእኛ ሊገለጥ፣ ባናገኝ ደግሞ አብረን ልንጠፋ ነውና እርዱኝ አላቸው። ጾም ጸሎት ያዙ። ገባ። ከዛ እግዚአብሔር ህልሙን በሌሊት ለዳንኤል ገለጠለት። እንዲህ የሚል ቃል ታገኛላችሁ። ትንቢተ ዳንኤል ምዕራፍ 2 ቁጥር 19 የዚያን ጊዜም ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን
ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን ዕውቀትንም ላስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወከኝ አንተ የአባቶቼ አምላክ ሆይ የንጉሥን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህም አለሁ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር የተሰወረውን ይገልጣል፣ በጨለማ ያለውን ወደ ብርሃን ያመጣል። የተሰወረውን ለገለጠው በጨለማ ያለው ወደ ብርሃን ላመጣው ጌታ ደግሞ የሚገባውን ክብር መስጠት ይገባል። ወገኖቼ ዳንኤል ምን አይነት መንፈስ እንዳለው ተመልከቱ። በእርግጥ መጽሐፍ ልዩ መንፈስ ያለበት ይለዋል። በሌላ ስፍራ ልዩ መንፈስ አለበት ሰውየው እና ተንበርክኮ ጾሙ ጸልዮ ነው ይሄንን መገለጥ ያገኘው እንጂ በሆነ ትምህርት ቤት አልፎ የሆነ ካልኩሌሽን ቀመሮች ሰርቶ አይደለም። እግዚአብሔር ነው የገለጠለት። ከዛ ከተንበረከከበት ሆኖ እንደዚህ ያለ ጥበብና ኃይል እርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። እስኪ በሉ ጥበብና ኃይል በሉ እስኪ የእርሱ ናትና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጥበብ አይነተኛ ነገር ናት ወዳጆች፣ አይነተኛ ነገር ናት። ቁልፍ ናት። የእንቆቅልሽ መፍቻ ናት። ልዩ ልዩ ነው። በጤናው ዘርፍ ጥበብ አለ፣ ጠቢባን አሉ። በጦር ሳይንስ ጥበብ አለ፣ ጠቢባን አሉ። በእርሻው በግብርናው ጥበብ አለ፣ ጠቢባን አሉ። በተለያየው ዘርፍ ጥበብ አለ። ያን ጥበብ ግን ከፍተው ይሄ ነው ነገሩ ብለው ለሕዝብ የሚያመጡ ደግሞ ከመፍትሄ ጋር የሚመጡ ሰዎች ጠቢባን ይባላል። ጠቢብ የሚባል ሰው ዳቦ የሚያክል መጽሐፍ አንብቦ የሆነ ሰርተፊኬት ይዞ ግድግዳ ላይ ሰቀለ አይደለም። ጠቢብ ለትውልድ መፍትሄ የሚያመጣ ነው። ጠቢብ የእንቆቅልሽ መፍቻ ቁልፍ ያለው ነው። አለበለዛ ይሄ ኬትም እንደ ችርቻሮ ሱቅ የሚሸጠውን ማዕረግ ሁሉ እየሰበሰበ ጠቢብ አይባልም። ጠቢብ የጠፋ የሀገር ህልም ፈልጎ የሚያገኝ። ሀገር ምንድን ነው የጠፋባት? ትውልድ ያጣው ምንድን ነው? እሱን ፈልጎ ያመጣ በእርግጥ ምንድን ነው? ጠቢብ ነው። የዚህች ሀገር ጠቢባን የት አላችሁ? የዚህች ሀገር ኢሊቶች ሊቃውንት የት አላችሁ? ባለብዙ ስሞች፣ ባለብዙ ማዕረጎች። ሀገር በምንድን ነው የምታልፈው? ትውልድ በየትኛው መንገድ ነው እየሄደ ያለው? ለምንድን ነው ያላደግነው? ለምንድን ነው ያልሰለጠንነው? ለምንድን ነው ያላረፍነው? ለምንድን ነው ከጦርነት ያልወጣ ነው? ለምንድን ነው ከጠብ ከጥላቻ ከክፍፍል ያልወጣ ነው? ለምንድን ነው አንድ እንጀራ ብርቅ የሆነብን? የታላችሁ ጠቢባን? ምድር እንድታበቅል በጊዜው ጊዜ ገበሬው ዘርቶ አጭዶ ለሕዝቡ ምርቱን እንዲያመጣ የሚያስችለውን ዕውቀት የተሸከማችሁ የታላችሁ ጠቢባን? ከተራብን ዕውቀት አተን እንጂ ተረግመን አይደለም። በጦርነት እርስ በርሳችን ከተጨራረስን ከተጠፋፋን የሰላምና ሰው ሆኖ የመኖር ዕውቀት ጠፍቶን እንጂ ተረግመን አይደለም። ስለዚህ እኔ ዕውቀት የምለው የሚጠቅም ዕውቀት፣ ጄኔሬሽን የሚያሻገር ዕውቀት፣ ሀገርን የሚቀይር ብሩህ የሚያደርግ ዕውቀት ነው እንጂ የትችት ዕውቀት እኮ የሰነፍ የህይወት ስርዓት። ሰነፍ ነው ዝም ብሎ ተቀምጦ የሚተቸው አይሰራማ።
ደካማ ነው፣ ሰነፍ ነው። ሄደ እንጨት ሰብራ አምጣ ብትለው ራሱ መንገድ ላይ አንበሳ ተኝቷል፣ ጅብ ይበላኛል፣ ደጁ ይበርዳል፣ ጭቃው ያቆሽሸኛል፣ ፀሐዩ ያቃጥለኛል፣ ይሄ ነገር ደግሞ ወዲያ ውጤት አያመጣም፣ ፕሮጀክቱ የብዙ ዓመት ነው፣ የሩቅ ነው መከራው። በጌታ በኢየሱስ ስም የስንፍና ካባ ከናንተ ላይ ይነሳ። ሲጀመር ጠቢብ ሰራተኛ ለወሬም ጊዜ ስለሌለው ተግባሩ ነው ወሬው። የሚናገረው በስራው ነው እንጂ ጠቢብ ዝም ብሎ አይደለም። ቁጭ ብለው በተለያየ ቋንቋ የሚተቹ ሰዎች አሉ። እንደነሱ እንዳትሆኑ ጸለይኩላችሁ። የተሳሳትከው ስለሰራ ነው። ተሳሳትክ ስንቴ? ብዙ ጊዜ። ገና ወደፊትም ትሳሳታል። መሳሳትህ አለመቻልህን አይደለም የሚያሳየው፣ ሙከራዎችህን ነው። ሳይሞክር ካልተሳሳተ ነቀፋ ከሌለበት ሰው እየሞከረ የሚሳሳተው ሰው 1000 ጊዜ ይበልጥ። ቶማስ ኤዲሰን የአምፖል የፈጠረው ሰው በዘመኑ መጨረሻ ላይ የራሱን የአእምሮ ጭማቂ ለዓለም ካበረከተ በኋላ ጭልጭል የሚሉ መብራቶች በየከተማው መግባት ከጀመሩ በኋላ አንድ ወግ ጠራቂ ሰነፍ ጋዜጠኛ ተጠጋውና ቶማስ ኤዲሰን ይሄን አምፖል ለመስራት ብዙ ጊዜ እኮ ተሳስተሃል አይደለም? እንደውም 1000 ጊዜ እኮ ተሳሳተ የሚል ነገር አንብቤያለሁ አለው። ምን ብሎ መለሰ? ይሄ ጠቢብ ሰው 1000 ጊዜ አልተሳሳትኩም፣ 1000 ጊዜ ተማርኩበት እንጂ 1000 ጊዜ ተምሬ ነው ይሄን ብርሃን ያመጣሁት አለ። አንዴም ያልተማረ ሰው፣ አንዴም ያልሞከረ ሰው በምን ሞራል ነው እነዚህ የምድር ጌጦችን የሚተቸው? እንትና ተሳስቷል፣ እንትና። በጣም ቀላል ነው። እስኪ አንተ ያሱ የተሳሳተውን ነገር ስራና ለህዝብ አሳይ። ያኔ ኬዝ ይዘጋል። የጥበብ ሀገሯ እግዚአብሔር ነው። የጠፋ ህልም ለዳንኤል ገለጠለት በሌሊት። ዳንኤል እግዚአብሔርን ባረከ። ጠቢባንም ደግሞ ባልተማረው ህዝብ ላይ ጫማችሁ እንድታነሱ ሳይሆን ይህንን ጥበብ የሰጣችሁን፣ ይህን ዕውቀት የሰጣችሁን፣ እጆቻችሁ ሰዎች እንዲያድኑ፣ እጆቻችሁ ሰዎች እንዲመግቡ፣ እጆቻችሁ ህዝብ እንዲያሻግሩ የተመረጣችሁ ሰዎች እግዚአብሔርን ባርኩ፣ አመስግኑ። እንዴት አላበዳችሁም? አንድ ክር ብትበጠስ እኮ ማበድ ይቻላል። ከእናንተ ጋር እኩል ወንበር ላይ ተማሩ። በኮሌጆች በዩኒቨርሲቲዎች እኮ ያለፉ ሰዎች እኮ አሁን ጆሮአቸው ላይ ሰንደል ሰክተው ቅጠል እያኘኩ ጎዳና ላይ አብደው ማለት ነው። አይምሮን እግዚአብሔር ይጠብቃል። እና ዳንኤል እግዚአብሔርን ባርኮ ተነሳ፣ ወደ ንጉሱ ገባ። ንጉሱ ሆይ ህልም አይተሃል። ህልሙ ይሄ ነው አለ በአጭሩ። ምንድን ነው ህልሙ? ያየኸው ምስል ትንቢተ ዳንኤል ምዕራፍ 2 ቁጥር 31 አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ፣ በፊትህም ቆሞ ነበር፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላው ይላል። እግዚአብሔር ይመስገን። ህልሙ ይሄ ነው አለው። አሁን መዋሸት አይቻልም። ንጉሱ ህልሙን አይቷል። የሚያስታውሰውን ብቻ ነው የሚፈልገው። ከቀባጠረ
ከፍ ብሎ አንገቱን ዝቅ ብሎ ባቱን በሰይፍ የሚመቱ ንቁ ወታደሮች በግራ በቀኝ አሉ። መዋሸት አይቻልም። እውነተኛ የሆነው አምላክ ባሮች የሆናችሁ ነቢያት ብትሆኑ፣ አገልጋዮች ብትሆኑ፣ ሌሎቻችሁም ብትሆኑ የምታገለግሉት አምላክ የምታመልኩት አምላክ እውነተኛ አምላክ ከሆነ አትዋሹ። ማንን ደስ ይበለው ብለን ነው የምንዋሽ? ሰው ደስ እንዲለው፣ ሰው እንዳይከፋው፣ ሰው ከጌታ እንዳያፈገፍግ ለጌታኛ እንሞግትለት፣ ለጌታኛ ትውልድ አንሰበስብለት፣ ለጌታ እኛ ጠበቃ እንሆንለትም። ራሱን ችሎ በድል የሚራመድ አምላክ ነው የምናመልከው አምላክ። ለማን ብለን ነው የምንዋሽ? አንዳንዶች ሃይማኖታቸውን ለማስከበር ከጧት እስከ ማታ ይዋሻሉ። ውሸት የእግዚአብሔርን ቃል እየጠመዘዙ እያጣመሙ ያለ አውዱ ያላለውን እንዲህ ለማለት ፈልጎ ነው እያሉ የሚከላከሏቸው እጅግር የሌላቸው አማልክት አላቸው። እኛ ግን ሕያውና ሙሉ የሆነው አምላክ ነው ያለን። ራሱን በዘመን እያስከበረ ነው። ስለዚህ ለምን እንዋሻለን? እውነት የሆነውን ገልጠን እንናገራለን። ሊቀበል ያለው ይቀበለው። ይሄ ነው እኮ በቃ አጭርና ግልጽ ነው። ሊቀበል ያለው ይቀበለው። እዚህ ዳንኤል እውነቱን ተናገረ፣ ንጉሱም እውነት ነው አለ። አሁን ትርጉሙን ደግሞ እነግርሃለሁ አለው። ትርጉሙን እነግርሃለሁ። እንግዲህ የከበሩ ማዕድናት ናቸው። አሁን ወደ ምስሉ ደግሞ ተመልከቱ። የወርቁ ራሱ የወርቅ ደረቱ የብር ወገቡ የናስ እግሮቹ እኩሉ የብረት እኩሉ የሸክላ ነው ያየኸው አለው አይደል? ይኸውልህ የወርቁ ራስ በራስ የተመሰልከው የባቢሎን ንጉሥ አንተ ነህ። የባቢሎናውያን ስርወ መንግስት ነው። ወርቅ የከበረ እንደሆነ አንተም ጊዜው ላይ የነገስታት ንጉሥ ነህ፣ የከበርክ ነህ። ዘመኑን ተመልከቱ። የባቢሎን ስርወ መንግስት የነበረበት ዘመን ከ606 እስከ 538 ቢሲ ነው፣ ቢፎር ክራይስት። እና አንተ ነህ አለው የወርቁ ምስል፣ ከሁሉ በላይ ነህ፣ እንደፈለክ ታደርጋለህ፣ የወደድከውን ታኖራለህ፣ የጠላኸውን ደግሞ ታስወግደዋለህ። እግዚአብሔር እንደዚህ አሰልጥኖሃል አለው። እሺ ካንተ መንግስት በኋላ ግን የሚነሳ ሌላ መንግስት አለ። ከወርቅ በክብር ብር ያነሰ ይሆናል። አሁን ይኸው እያነሰ ነው የሚሄደው። ራሱ የወርቅ ነው፣ ቀጥሎ ደግሞ የብር መጣ። ይህ በብር የተመሰለው ደግሞ የፋርስና የሜዶን መንግስት ነው አለው። ዘመኑም ከ538 እስከ 331 ከክርስቶስ ልደት በፊት ነው። ሶስተኛው ደግሞ የነሐስ፣ ይሄ ወገቡ ላይ ያገለደመውን ስታዩ የነሐስ ነው። እርሱ ደግሞ የግሪክ መንግስት ነው። የግሪክ መንግስት ነው። ዘመኑም ከ331 እስከ 168 ከክርስቶስ ልደት በፊት። የመጨረሻው ሸክላ ነው። እዚህ ጋር የምታዩት ጥቁር ሸክላ ነው። ሸክላው ግን ወደ ታች ስትሄዱ እግሮቹ ላይ ብረት አለ። ሸክላና ብረት የሚዋሃዱ ነገሮች አይደሉም። ነገር ግን እግሮቹ እኩሉ ሸክላ እኩሉ ብረት ሆኗል። ይህ እኩሉ ብረት እኩሉ ሸክላ የሮማ መንግስት ነው። በመጨረሻ የሚመጣው እሱ ነው። ዘመኑም ከ168 እስከ 476 ኤዲ ነው። ከክርስቶስ ልደት ወዲህ ማለት ነው። የሮማ መንግስት ነው። ይህን ምስል ስታዩ ነበር አለው። አዎ በቃ እነዚህ ከላይ ጀምሮ እስከ ታች ካየሃቸው ካንተ በኋላ የሚመጡ ስርወ መንግስታት ናቸው። አንተ የምታየውን ምስል ደግሞ መጥቶ ተንከባሎ ፈጭቶ አድቆ
በአንጻሩ ደግሞ ምድርን የሞላው ታላቁ ድንጋይ ደግሞ የሰማይ መንግስት ነው። እግዚአብሔር ከሰው መንግስት በኋላ የሚያስነሳው የሰማይ መንግስት አለ። እሱ የሰማይ መንግስት ነው ብሎ ነገረው ማለት ነው። ወዳጆቼ ህልሙ ይሄ ነው፣ ፍቺው ይሄ ነው። አሁን አንዳንድ መልእክቶችን እናገራለሁ። የእግዚአብሔር መንግስት ሉዓላዊው እግዚአብሔር የሚገዛበት ወሰን ዳርቻው እስከዚህ ነው የማይባል ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው የተገባው እርሱ እግዚአብሔር ንጉሥ ነው። የነገስታት ንጉሥ ነው። የጌቶችም ጌታ ነው። መጽሐፍ ሲናገር ዙፋኑን በሰማይ አዘጋጀ፣ መንግስቱም ሁሉን ትገዛለች ይላል። ስለዚህ የሚታየውና የማይታየው ሁሉ በእግዚአብሔር አገዛዝ ስር ነው። እኛ የምናውቀው የሚታየውን ዓለም በገሃዱ ዓለም ያለውን ነገር ነው የምናየው። ከሚታየውም ውጪ እግዚአብሔር በማይታየው ዓለም ላይ ገዢ ነው። ለዛ ነው የሚታየውንና የማይታየውን የፈጠረ የምንለው ማለት ነው። ስለዚህ ይሄ ጌታ ሉዓላዊ ጌታ ነው። ብዙ ሰዎች ታዲያ የእግዚአብሔር መንግስት ሲባል ወይ መንግስት ሲባል ጨፍልቀው ሁሉን በአንድ ቋት አስገብተው ሊረዱት ይሞክራሉ። እኔ እግዚአብሔርን መንግስት በተመለከተ ከ4 ዓመት በላይ አጥንቻለሁ። እስካሁን የማውቀው ከእውቀት ከፍዬ ነው። የእግዚአብሔር መንግስት ጥልቅ ነው፣ ሰፊ ነው። እንዲህም በአንድ ቃል ሰብስበን እንዲህ ነው የምንለው አይደለም። በአንጻሩ ግን ቅድም መግቢያችን ላይ እንዳስረዳሁት የእግዚአብሔር መንግስት ምንድናት ብሎ ሰው ቢጠይቃችሁ በሉዓላዊው እግዚአብሔር አገዛዝና ፈቃድ ስር ያለች ሁለንተናዊ የፍጥረት ዓለም የህይወት ስርዓት ይሄ ይገልጠዋል ብያችኋለሁ። ይህ የኔ መገለጥ ነው። ለምን እንዲህ እንዳልኩት ምናልባት ወደፊት በሚቀጥሉ ዘመናት የእግዚአብሔርን መንግስት በሰፊው ያስተምራለሁ ብዬ አስባለሁ። ያን ጊዜ አብራራለሁ። የእግዚአብሔር መንግስት የሚባል አለ፣ የሰው መንግስት የሚባል አለ፣ የሰይጣን መንግስት የሚባል አለ። ይሄን ታውቃላችሁ። ስለ ኪንግደም ስንማር በአካዳሚ ሳይንስ ጠቅልሎ ሳይንሱ 3 አይነት ኪንግደሞች አሉ ይላል። በዚህ ዓለም ላይ ፕላኔት እርዝ ላይ 3 አይነት። አንደኛው ፕላንት ኪንግደም የሚባለው የእጽዋት ግዛት ከደቃቁ ሳር እስከ ገዛዘፉት ትልልቅ ዋርካዎች ድረስ ያለው እንዳለ የእጽዋት ዓለም ፕላንት ኪንግደም ይባላል። ከዛ ሁለተኛው ሚኔራል ኪንግደም የሚባል አለ። ሚኔራል ኪንግደም ደግሞ ከውሃ ጀምሮ እስከ ልዩ ልዩ ፈሳሽ ማዕድናት የከበሩ ነገሮች ሁሉ የሚመደቡበት ግዛት ሚኔራል ኪንግደም ይባላል። ሶስተኛው አኒማል ኪንግደም የሚባል ነው። የእንስሳት ዓለም ከቤት እንስሳት ጀምሮ እስከ ምድረ በዳ አራዊት፣ በባህር ውስጥ እስከሚኖሩት፣ በየብስ በምድረ በዳ እስከሞሉት ሁሉ እነዚህ በአንድ ካታጎሪ አኒማል ኪንግደም ነው የሚባሉት። እንግዲህ ሰውን የመደበው ሳይንሱ እዛው አኒማል ውስጥ ነው። እኛ ግን ሰው የሚያስብ በእግዚአብሔር ምሳሌና መልክ የተፈጠረ ዘላለማዊ ሆኖ የሚኖር ነው ብለን ስለምናምን ይሄንን ለጊዜው አንቀበልም። ይሁንና ወደ መጽሐፍ ቅዱስ ደግሞ ስንመጣ የእግዚአብሔር መንግስት ሲባል ታውቃላችሁ። የሰው መንግስት ደግሞ የሚባል አለ። የሰማዮች ሰማይ ለእግዚአብሔር ነው፣ ምድርን ደግሞ ለሰው ልጆች ሰጣት ይላል። ስለዚህ ይሄንን ዓለም እግዚአብሔር ከፈጠረ በኋላ በ6ኛው ቀን ምድርን የሚገዛውን የሚያስተዳድረውን የሰውን ልጅ ወደዚህ ዓለም ሲያመጣው ታያላችሁ። ለምን?
ለምንድነው ሰው የተፈጠረው? ይህን ደግሞ ልብ ብላችሁ ተመልከቱ። አንዳንድ ጊዜ የተምታቱ ዕውቀቶች ከየስፍራው ስለምንሰበስብ የተደበላለቀ ነገር ነው ያለን። ለአንድ ነገር አንድ መልስ ማግኘት ያልተቻለበት ዘመን ነው። ለምሳሌ ፍሪጅ የተፈጠረው ለምንድን ነው? ምግቦች እንዳይበላሹ አቀዝቅዞ ለማቆየት አይደለም? ግልጽ ነው። ስቶቭ የተፈጠረው ለምንድን ነው? የቀዘቀዘውን ለማሞቅ፣ ጥሬውን ለማብሰል ማንደጃ ነው አይደለም? አለቀ። አልጋ የተፈጠረው ለምንድን ነው? ሰው ከድካሙ እንዲያርፍ እንዲተኛ። ቀላል ግልጽ ነው። ትራንስፖርት የየብስም በሉት የባህርም በሉት የአየርም በሉት ለምንድን ነው የተፈጠረው? ለትራንስፖርቴሽን ነው፣ ለማጓጓዝ ነው፣ ለሌላ አይደለም እኮ። በቃ ይሄ ነው። ሰው ለምንድን ነው የተፈጠረው? ልክ እነዛ ሳይወሳሰቡብን እንደመለስ ነው ሰው ለምንድን ነው የተፈጠረው የሚለውንም እንዲሁ አጭር መልስ ያስፈልጋል። አንዱ እዚህ ጋር ይነሳና ሰውማ የተፈጠረው እንዲህ ለመሆን፣ እዚህም ሰው የተፈጠረው እንዲህ ለመሆን። ዘፍጥረት 1 ቁጥር 26 ላይ ስንመለከት ሰውን እግዚአብሔር ለምን እንደፈጠረው አጭር መመሪያ ሲሰጠው ታያላችሁ። በላይ በሰማይ በታች በምድር ያለውን ሁሉ ግዙ። ስለዚህ ሰው ገዢ ነው ማለት ነው። እውነት ሐሰት? ገዢ ነው። ኤፌሶን ላይ ተመጣና አስቀድሞ ያዘጋጀውን መልካሙን ሥራ ለመስራት በክርስቶስ ኢየሱስ ዳግመኛ ተፈጠረን ይላል ማለት ነው። እግዚአብሔር ለሰው ያዘጋጀው ሥራ ምንድን ነው? ሲፈጥረው እኮ ወኪል ሆኖ በምድር ላይ እንዲገዛ ነው፣ እንዲያስተዳድር ነው። አዎንታዊ ተጽዕኖ እንዲያሳድር። ገዥነት ማለት በአፈሙዝ በምናምን አይደለም። አፈሙዙን ያመጣው ውድቀቱ ነው። አፈሙዙን ያመጣው እኮ ከርሱ ነው። ከወደቀ በኋላ ነው ሰው በጸጋ መግዛት ሲያቅተው በጉልበት በድንጋይ በዱላ በብረት የጀመረው እንጂ ሰው በተቀባው ቅባት ገዢ ነው። አዎንታዊ ተጽዕኖ ያሳድራል። እግዚአብሔር የፈጠራትን ውብ ዓለም እንደተፈጠረች ለእግዚአብሔር ያስረክባል። ከቻለ አበጃጃት እንዳለው አበጃጅቶ ይሰጣል። ከርግማን በኋላ ግን ሰው አበጃጅ የተባለውን ዓለም ፎቁን እየደረመሰው፣ በቦምብ እየደረመሰው፣ ከተሞች እያቃጠለ፣ ሰው እየረሸነ ያጣውን ገዥነት በእንዲህ አይነት መንገድ ደግሞ ለማምጣት ሲፍጨረጨር ታያላችሁ ማለት ነው። ወዳጆቼ የሰው መንግስት አለ። ይህን የሰው መንግስት ሰይጣን በኤደን ገነት አጭበርብሮ ወስዶታል። በቃ ተነጠቀ ሰው ማለት ነው። ዊዝደሙን አጣ፣ ጥበቡን አጣ ሰው። ከዛ በኋላ ሰይጣን ምን ተባለ? የዚህ ዓለም ምን ገዢ። ከየት አመጣ? አጭበርብሮ ነው፣ ሰርቆ ነው። ይሄ እሱ አጭበርብሮ የወሰደውን መንግስት ሊነጥቀው እንደገና ሊያስመልስ የእግዚአብሔር ልጅ ኢየሱስ ተገለጠ። የእግዚአብሔር ልጅ ክርስቶስ ተገለጠ። የዲያብሎስን ሥራ ያፈርስ ዘንድ ማን ተገለጠ? የእግዚአብሔር ልጅ ተገለጠ። ሥራው ምንድን ነው? መንግስት መቀማት፣ የልዑሉን ልጆች ማስጨነቅ፣ ባሪያ አድርጎ የኃጢአት ባሪያ አድርጎ ማኖር ማለት ነው። ጌታ ኢየሱስ መጥቶ ይህንን ነው ያፈራረሰው ማለት ነው። ወደ ሚስጥሩ ልመልሳችሁ። የባቢሎን ንጉሥ አንተ ትልቁ የከበርክ እግዚአብሔር በሁሉ ላይ የሾመ ነው። ያንተ ግዛት ግን እስከ ጊዜው ነው። ካንተ ግዛት በኋላ ሌላ ይመጣል አለው። እውነት ነው። ናቡከደነፆር ሲያልፍ ማን መጣ? ተተካ። በዛው በባቢሎን ግዛት ስር ልጁ ብልጣሶር የነገሰበትን በዓል ለማክበር ለሺህ መኳንንቶች ግብዣ ሲያደርግላቸው ግብዣውን የበለጠ ላድምቀው አለና አባቴ ናቡከደነፆር ከኢየሩሳሌም ቤተ መቅደስ ማርኮ ያመጣቸው የብር የወርቅ ጽዋዎች አሉ አይደለ? አምጡ፣ በእነሱ እንብላ፣ ቆነጃጅቱን በሱ ይጠጡ አለና ትእዛዝ አዘዘ። እግዚአብሔር ሳህን አለው ወይ? አለው።
እግዚአብሔር ጽዋ አለው አለው። እነዚህ የወርቅና የብር ጽዋዎች፣ ሳህኖች ግን እግዚአብሔር በልዩ ምክንያት በመቅደስ ውስጥ የሚገለገልባቸው፣ በቀድሞ ዘመን የገጹ ህብስት የሚቀመጥባቸው፣ ወይን የሚቀዳባቸው፣ ለመቅደስ አገልግሎት ብቻ የሚውሉ የሚነኳቸውም ሌዋውያን ብቻ ናቸው፣ ሌሎች አይደሉም። ይሄው ነው እውነቱ። ለዓለም አይውሉም። ቆነጃጅቶች አይጠጡባቸውም። ይሄ ክልክል ነው በሰዓቱ። በኃይሉ በጉልበቱ ማርኮ አምጥቷቸው አባትየው እንኳን እንዲህ አልተዳፈረም፣ ወስዶ ነው መጋዘን ውስጥ ቆለፈባቸው። ይሄ ልጅ ግን ሲተካ አምጡና እንጠጣባቸው። ምንድናቸው አለ። መጣ፣ መብላት መጠጣት ጀመሩ። ግብዣው ሳያልቅ አንዲት እጅ ብቻ ወጣችና ግድግዳ ላይ ፈጣን በሆነ ጽሑፍ ጻፈች። ማኔ ቴቄል ፋሬስ የሚል ጽሑፍ ተጻፈ። ጽሑፉ የእሳት ነበልባል ነው። ሁሉ እያዩ ነው። ደነገጡ፣ ፈሩ። ንጉሡም አየ። ምንድነው ትርጉሙ? ማኔ ቴቄል ፋሬስ ምን ማለት ነው? ማን ይፍታ? ከባቢሎን ጠቢባን መካከል የፍቹን ዕውቀት የሚያሳውቅ ሰው ጠፋ። በኋላ ዳንኤል ተፈልጎ መጣ። ዳንኤል ይህንን ፍቺ ፍታ ተባለ። እፈታዋለሁ አለ። ምፈታው ግን ካንተ በፊት የነበረውን የአባትህን ታሪክ ነግሬ ነው አለው። አባቱ እንደነገሰ እንደተከበረ ሕዝብ እልል እንዳለለት ብቻ ያለፈ መስሎታል። በአንድ ወቅት አባቱም ሾጥ ብሎት በኃይሌ የፈጠርኳት የኔ ዓለም የኔ ከተማ ሲል እግዚአብሔር ተቆጥቶት አይምሮን ያህያ አርጎታል። ያህያ አይምሮ ያህያ ሆነ። ሳር መብላት ጀመረ። ሕዝብ አስተዳደር የተባለው ሰውዬ ቤተ መንግሥቱን ትቶ በረሃ ሄዶ ጫካ የሰማይ ጠል እያረሰረሰው ከእንስሳ ከምድረ በዳ አራዊት ጋር 7 ዓመት ቆየ። እሱ ፍጡር እንጂ ፈጣሪ እንዳልሆነ፣ እሱ ሰው እንጂ አምላክ እንዳልሆነ ባስተዋለ ጊዜና የሰማይ አምላክ ብሎ አፉን በከፈተ ጊዜ አይምሮውን እንደገና መልሶለታል እግዚአብሔር። ይሄ እኮ የአባትህ ታሪክ ነው አለ። የአባትህን ታሪክ ረስተ እግዚአብሔር ለክብሩ ለራሱ የቀደሳቸውን እነዚህ የከበሩ ነዋያት በምን ምክንያት ነው አንተ ሚስቶችህን የምታበላበት፣ ቆነጃጅቶች የምታጠጣበት? ስለዚህ ድፍረት ይሄ ጽሑፍ ተጽፏል። አሁን የጽሑፉን ፍቺ ደግሞ እነግርሃለሁ። ጽሕፈቱ ማኔ ቴቄል ፋሬስ የሚል ነው አለ። ማኔ ቴቄል ፋሬስ። ማኔ ማለት እግዚአብሔር መንግሥትን ቆጠረው ፈጸመው ማለት። ቴቄል ማለት በሚዛን ተመዘን ቀለ ተገኘ። ፋሬስ ማለት መንግሥት ካንተ ተከፍሎ ለጎረቤት ለሜዶን ለፋርስ ሰዎች ተሰጠ ማለት ነው አለው። በዛው ሌሊት አይገርማችሁም? የከለዳውያን ንጉሥ ብልጣሶር ተገደለ። የሜዶናውያን ንጉሥ ዳሪዮስ ደግሞ መጣ። ታላቋ ባቢሎን በብልጣሶር ዘመን ተከፈለች ማለት ነው። ይኸው ከወርቁ ወደ ብሩ ወረደ ማለት ነው። የፋርስና የሜዶን መንግሥት። ከፋርስና ከሜዶን መንግሥታት መካከል በመጽሐፍ ቅዱስ ማን ትዝ ይላችኋል? እግዚአብሔር ባሪያ የሚለው፣ ቀኙን ያስኩት የሚለው፣ የቀባሁት የሚለው፣ የተሰወረችውን መዝገብ እሰጠዋለሁ የሚለው ማን? ቂሮስ። ቂሮስ የሜዶን የፋርስ ገዢ ነው፣ ንጉሥ ነው። እግዚአብሔር ባሪያ የሚለው ቂሮስን በእግዚአብሔር ስለሚያምን አይደለም። ባሪያ ፈቃድ እንደሚፈጽም የታዘዘውን እንደሚያደርግ እግዚአብሔር የአሕዛብን ነገሥታት እንዲሁ ያዛቸው ነበር። ለምን? እሱ ፈጣሪ ነዋ፣ እሱ ገዢ ነዋ። ስለዚህ ባሪያዬ ቂሮስ የቀባሁት ይላል በመጽሐፍ ቅዱስ። እሱን ነው እኮ ነፃ አውጣቸው፣ ወደ ሀገራቸው ይሂዱ፣ መቅደስ ይስሩ፣ ግንብ ይገንቡ ብሎ ቂሮስ አንድ ጊዜ ፈቅዶላቸው ተጽፏል። ሁለተኛ ዜና ላይ ሄደው እስራኤላውያን እስራኤልን እንደገና ለመገንባት ሙከራ አድርገዋል። ቂሮስ ፈቅዶላቸው ማለት። ዞሮ ዞሮ የፋርሶች ዘመን ነው። በነገራችን ላይ ይሄ ፋርስ ባቢሎን ምናምን የሚባለው ግዛት አሁን መካከለኛው ምስራቅ አካባቢ ኢራቅ፣ ኢራን አካባቢ ያለው ቦታ
ነው። የዛ አካባቢ ነገስታት ናቸው። ከዛ በኋላ ከብሩ በኋላ የነሐሱ መጣ። የነሐሱ የግሪክ መንግስት ነው። የግሪክ መንግስት ሲነሳ ማን ትዝ ይላችኋል? ታላቁ እስክንድር፣ አሌክሳንደር ዘግሬት የሚባለው ማለት ነው። የእሱ አባት ማን ነው? ዳግማዊ ፊሊፕ ወይንም ፊሊጶስ የሚባለው ማለት ነው። እና ግሪካውያን ጠቢባን ናቸው፣ የአእምሮ ሰዎች ናቸው፣ ጥበብን ይፈልጋሉ። ብዙ ጠቢባን አሏቸው። አብዛኞቹ ዛሬም ድረስ ዓለም የምታውቃቸው ያከበረቻቸው የፊዚካል ሳይንሱን ቀመር ያመጡ፣ የተለያዩ የቁጥር ውጤቶችን ያመጡ፣ የተለያዩ ፎርሙላዎችን ያገኙ የግሪክ ሰዎች ናቸው። ስለዚህ ዓለም በጥበቧም እንዲህ አይነት ዘመን ላይ ደርሳ እንደነበረ ይታወቃል። ከግሪክ መንግስት በኋላ ደግሞ የመጣው የብረትና የሸክላ። ይሄ ብረትና የሸክላ ኩሉ ብረት ጠንካራ ነው። ሸክላ ምንድን ነው? ሸክላ ደካማ ነው። ልክ ብረትና ሸክላ እንደማይቀላቀል ሁሉ በፍጹም መቀላቀል የማይችል ስርወ መንግስት ነበር የሮማ መንግስት። ከክርስቶስ ልደት በፊት ጀምሮ ከክርስቶስ ልደት በኋላ ድረስ ለረጅም ዓመት ዓለምን እንደ ሰም አቅልጠው ይባላል እንደ ግል ቀጥቅጠው ሲገዙ የነበሩ ሮማውያን ናቸው። እዚህ ቄሳር ቄሳርን እየተካ ዓለምን በሚያስተዳድሩበት ወራት ብረት በአንዱ በኩል ጠንካራ በአንዱ በኩል ደካማ እንደሆነ ሁሉ የሮማ መንግስት የሆነ ፓርቱ ጠንካራ ነው፣ የሆነ አካባቢው ደግሞ ደካማ ይሆናል። ለምን? እየገዛ እየዋጠ እየተዋጋ እየዋጠ ሁሉን እየጠቀለለ ሲሄድ ለዜጎቹ ስልጣን ሰጥቶ ጨርሶ ግዛት የሚያስተዳድርለት የራሱን ዜጋ አጥቶ የተማረ ሰው አጥቶ ለሌሎች ዜጎች ዜግነትን በገንዘብ ይሸጥ ነበረ። ጌትነትን ሀገረ ገዢ ሆነው የሮማን ዜግነት በገንዘብ ነው የሚያገኙት ማለት ነው። እንደዛ ሆኖ የሮማ መንግስት ዓለምን መቆጣጠር አቅቶት ቶሎ ቶሎ ህዝብ ቆጠራ ያደርጋል። ህዝብ ቆጠራ ቶሎ በየጊዜው ህዝብ ቆጠራ በየሀገሩ እየሄደ ሁሉ እንዲጻፍ። በዛ ዘመን ምንድን ነው የሆነው? በሉቃስ ወንጌል ምዕራፍ 2 ላይ ተጽፎ እንደምናነበው ባጭሩ ታሪኩን ልንገራችሁ። ዮሴፍ ከዳዊት ወገን ነበረና ከእጮኛው ከማርያም ጋር ወደ ቤተልሔም ሄደ ይላል። ለምን? ድንጋዩ ሊመጣ ነው። ከተራራው ላይ እጅ ሳይነካው የሚንከባለለው ድንጋይ ሊመጣ ነው። ጊዜው ደረሰ ማለት ነው። የሮማ መንግስት ዓለምን በሚገዛበት ወቅትና ሰዓት ላይ ነው ይሄ የሆነው። እዚህ በቤተልሔም የእግዚአብሔር ልጅ ተገለጠ። ድንጋዩ እጅ ሳይነካው ከተራራው ላይ ተፈንቅሎ ነው አይደል የመጣው። እጅ ሳይነካው ማለት ያለ ወንድ ዘር ማለት በድንግልና ተጸንሶ ተወለደ። እየተንከባለለ መጣና ምስሉን ፈጨው። ምስሉን ስታዩት ከላይ እስከታች የተሰራው የሰው ምስል ነው፣ የአንበሳ ነው። የምን ምስል ነው? የሰው መንግስት ነው። የሰው መንግስት ግን ተጠልፎ ነበር። በጨለማው መንግስት እግዚአብሔር በገዛ ህዝቡ እንዳይገለገል፣ እግዚአብሔር በራሱ ፍጥረት እንዳይገለገል ተጠልፏል የሰው መንግስት። ስለዚህ ባቢሎኖቹም ፋርስና ሜዶኖቹም ግሪካውያኑም ሮማውያኑም የሚያገለግሉት በስውር የሚገዛውን የዚህ ዓለም ገዢ የተባለውን ዲያብሎስን ነው። ይሄ በእግዚአብሔር ዘንድ ስለተገለጠ የዲያብሎስን ሥራ ለማፍረስ የእግዚአብሔር ልጅ ተገለጠ። ከተራራው ላይ በራሱ ጊዜ መጣ፣ ምስሉን መታው ይላል። ክብር ለእግዚአብሔር ይሆን። ድንጋዩ ይመታል፣ ድንጋዩ ያደቃል፣ ድንጋዩ ይፈጫል። መታው። ከዛ ዱቄት ሆነ ምስሉ ማለት ነው። ወዳጆቼ ምንም እንኳን ወርቅ የሆነ ሐሳብ ቢኖረው የሰው ልጅ ፍጡር ነው።
ምንም እንኳን እንደ ማዕድናቱ የከበረ የሕይወት ስርዓት ቢመራ ገዢ አለው፣ የበላይ አለው። ሰው ገዢ ሆኖ የሚኖረው ገዢ ላደረገው ይህን ስልጣን ለሰጠው ለእግዚአብሔር እስከተገዛ ድረስ። የእግዚአብሔር መንግስት ወርቃማ ሐሳብ ለሰው የሚተላለፈው መልእክት ምን መሰላችሁ? አሁን እኛ ምድርን መግዛት ብንፈልግ መሪው የመንግስቱ መሪ ክርስቶስ ነው። ባይዘዌ ከእርሱ ጋር እንገዛለን፣ እነክሳለን። እኛ ምድርን የምንገዛው እስከተገዛን ድረስ። ስለዚህ የዚች ቤተ ክርስቲያን ግብ አለ። ግቡ ምንድን ነው? ለእግዚአብሔር በመገዛት የእግዚአብሔር የሆነውን ሁሉ መግዛት። መጨረሻው ይሄ ነው። በቃ ይህንንም ተማርክ፣ ይህን ተሰበክ፣ ያናገላበትከው ምናምን ወደ ገዥነትህ እንድትመጣ እግዚአብሔር በመጀመሪያ በጥንተ ፍጥረት ወደ አስቀመጠ ፖዚሽን መምጣት አይደለም የሚፈለገው? አዎ፣ ያን ደግሞ ጌታችን ቤዛ ሆኖ ዋጋ ከፍሎ መልሶናል። ወደ ፍቅሩ ልጅ መንግስት ተመልሰናል። ይህ ግን ፍጹም የሚሆነው ለእግዚአብሔር በመገዛት ነው። ሄሎ፣ ለእግዚአብሔር በመገዛት ነው። ይኸውላችሁ በኤደን ገነት ነገር ሁሉ የተበላሸው ሰው አመፃ አልታዘዝም ማለት እውነት ሐሰት። ስለዚህ ኋለኛው አዳም መጣና ለመስቀል ሞት እንኳን በመታዘዝ ማለት እግዚአብሔርን ደስ አሰኘ። ስለዚህ ሐዋርያው ጳውሎስ ምን አለ? መታዘዛችሁ በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል አለ። አሁን እኛ የምንኖረው አለመታዘዝን ለመበቀል። ሃሌሉያ! ምን ያህል እየገባችሁ እንደሆነ አላውቅም። ልክ ክርስቶስ ኢየሱስ ለአባቱ እንደታዘዘ እኛ ፍጹም ሰሚሽን ስናደርግ ያን ጊዜ አለመታዘዝን በመታዘዝ ተበቀል ነው ይባላል። ይሄ ነው ፍጻሜ የሚሆነው። ስለዚህ ያቺ ድንጋይ መጣች፣ ምስሉን አደቀቀችው፣ ምድርን ሞላ ይላል ድንጋይ። ያ ድንጋይ ማን ነው? ያ አለት ማን ነው? እጅ ሳይነካው ከተራራው ላይ ተፈንቅሎ የመጣው አለት ማን? ክርስቶስ ነው። ክርስቶስ ከተመሰለባቸው አያሌ ምሳሌዎች መካከል አንዱ አለት ነው። አናጺዎች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። መጋጠሚያ አለት ማለት ነው። ሕዝብና አሕዛብን ያጋጠመ አናጺዎች የናቁት የከበረ። ይህንን የከበረ የማዕዘን ራስ ድንጋይ ቤት አኖራለሁ አለ ጴጥሮስ። በጽዮን በእርሱ የሚያምን ምን አይልም? አያፍርም። አለቱ እሱ ነው። በምድረ በዳ እስራኤል ከግብፅ ወጥቶ ወደ ከነዓን ሲመጣ እየተከተለ ውሃ ያጠጣቸው የነበረ አለት እሱ ነው ተብሏል አይደል? ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ኢየሱስ ነበረ። አንባ ነው፣ አለት ነው፣ አስተማማኝ የእምነታችን መሰረት ነው። ሕይወታችን፣ ክርስትናችን፣ ነገራችን የጸናው እሱ ላይ ተመስርቶ ነው። የትኛውም አስተሳሰብ ላይ፣ የትኛውም የሥጋና ደም ዕውቀት ላይ አይደለም ክርስትና የተመሰረተው። ክርስቶስ ኢየሱስ በሚባለው አለት ላይ ነው የተመሰረተው። የገሃነም ደጆች በማይችሉት የጸና አለት ማለት ነው። ወርቅ የሚያደቅ አለት፣ ብር የሚፈጭ አለት፣ ብረት የሚያደቅ አለት። አለቱ መጥቶ ምስሉን ሲመታው ምስሉ ወዲያው ክምር ሆነ። ነፋስ መጣና ጠረገው ይላል። መንፈስ ቅዱስ ደግሞ አለ። የክርስቶስ ኢየሱስን ሥራ በውበት የሚደመድም ንፋስ መጥቶ ጠረገዋል።
የዓለም ክብር ያልፋል። የነገስታቱ ክብር ያልፋል። ዝና ያልፋል። ጥበብ ያልፋል። ዕውቀት ያልፋል። እርሱ እግዚአብሔር ግን ለዘላለም ይኖራል። የሰው መንግስት ያልፋል። ሰይጣንም ተፈርዶበታል። ጊዜ ቀጠሮ እየጠበቀ ነው። ወደ ጥልቁ እሳት ይጣላል። ሁሉ ነገር ሲያልፍ የማያልፍ አለ። የሚያሳልፍ የማያልፍ አለ። ይሄኛ ጌታ ነው። ስሙ የተባረከ ይሁን። ስለዚህ እንደዚህ ብዬ እናገራለሁ። አዋጅ አዋጅ አዋጅ! ሁሉን የምትረታ እግዚአብሔር መንግስት፣ ከሁሉ በላይ የምትገዛ እግዚአብሔር መንግስት፣ የምትረታ እግዚአብሔር መንግስት፣ የምትጠቀልል እግዚአብሔር መንግስት እየመጣች ነው። ነበረች፣ አለች፣ በመካከላችሁ ናት ይላል። ደግሞ የምትመጣ ናት። በሙላት የምትገለጥበት ዘመን አለ። ወዳጆቼ የመጨረሻው ዘመን ላይ ነው ያለን። በነገራችን ላይ እነዚህ ከክርስቶስ ልደት በፊት ከ500 ምናምን ዘመን ጀምሮ ጌታ በሥጋ እስከሚገለጥ ድረስ የነበሩት የነገስታት ዘመን በመጨረሻውም በሲስተም በረቀቀ ሁኔታ አንዳንዶቻችን በማናስተውላቸው መንገድ እንደገና ራሳቸውን አፕዴት አድርገው ይመጣሉ። የባቢሎን ስርወ መንግስት ራሱ ባቢሎን አይደለም፣ ግን በባቢሎን ላይ የሚሰራ ከባቢሎን ጀርባ ያለ በቋንቋዎች የሚሰራ በህዝቦች የሚሰራ በነገዶች የሚሰራ ሁሉን እቆጣጠራለሁ እኔ የበላይ ነኝ ብሎ ዲጂታል ሲስተምን አደራጅቶ በቃ እዚህ ደረጃ ላይ ደርሰናል የሚል የሰው መንግስት ካለ ወዮለት ወዮለት። ከዛም ደግሞ እኛ በአንጻሩ ከታች ነን ያለን፣ ግን እኮ እኛም እንደዚህ ነን የሚል ካለ ወዮለት። ደግሞ ራሱን እንደዛ የሚያይ ለዘላለም የሚኖር የሰው መንግስት የለም። ዓለሙም ንብረቱም ያልፋሉ፣ ሁሉን የሚያሳልፋል። ሰማያት እንደ ጢስ በነው ያልፋሉ፣ ምድርም እንደ ወረቀት ትጠቀለላለች ይላል። ዝም ብሎ ግን አይጠቀለልም። መሲሁ ይገለጣል፣ ይመጣል። ታውቃላችሁ የሮማ መንግስት ላይ እነዚህ በሰባቱ ታላላቅ ተራሮች ላይ ራሷን የመሰረተችው የጥንቷ ሮማ ከራሷ ተነስታ እንዳልሆነ ወደዛ ስልጣኔ የገባችው ከእርሷ ጀርባ የሚሰራ አለቃ መንፈስ እንዳለ ሁሉ በኋላም ዘመን ሐሳዊው ከሷ እንደሚወጣ ነብይ ነኝ ያለው ደግሞ ከዚህችም የጥፋት እርኩሰት ምድር ሆና መገለጫ የምትሆነው በኋላው ዘመን የተቀደሰችው ኢየሩሳሌም በኋላ ግን ያ እኔ ነኝ መሲሁ እያለ እኔ ነኝ ገዢው እያለ የሚያሳስታት እነሱ ይገለጣሉ። ግን እነሱን የሚጠርግ ደግሞ ይመጣል። እነሱን የሚያስወግድ ይመጣል። እሱ አለቱ ክርስቶስ ነው። ማን ነው? ማን ነው? የኢየሱስ ክርስቶስ መንግስት የሚባል አለ። ወዳጆቼ ገና እኮ ነው በክርስቶስ ኢየሱስ የሚፈጸሙ ብዙ ነገሮች አሉ። ለምሳሌ በዳዊት ዙፋን ላይ ይነግሳል ተብሏል። ነግሷል ወይ? ነግሷል። የዳዊት ዙፋን ምድራዊ መንግስት ናት፣ ግዛት ናት። አንዳንድ ሰዎች አያምኑም ክርስቶስ ኢየሱስ መጥቶ እንደሚነግስ። አይ ዶንት ቲንክ ሶ ይላል። ይመጣል እንጂ ይነግሳል። በዳዊት ዙፋን ላይ ይነግሳል። መንግስቱም ለዘላለም ነው አለ። ስለዚህ እንጠባበቃለን ይሄን አዳኝ፣ ይሄን ጌታ፣ ይሄን ንጉስ። ትላንትና የሾህ አክሊል ደፍተውበት ሲያላግጡ የውሸት ንግስና የሰጡት ኢየሱስ የእውነት ንጉስ ሆኖ ይመጣል። በመለከት ድምጾች ይመጣል፣ በነጋሪት ይመጣል። የሚቃወሙትን ሊፈጫቸው ይመጣል፣ የሚንቁትን ሊያደቃቸው ይመጣል። ኢየሱስ ይመጣል። ራእይ ዮሐንስ ቆመን እናንብብ። የመጨረሻ ጥቅስ። ክብር ለእግዚአብሔር። መንፈስ አለ አለ። ትንቢት ራእይ ዮሐንስ የትንቢት መጽሐፍ ነው። ራእይ ዮሐንስ ምዕራፍ 11 ቁጥር 14 ሁለተኛው ወዮ አልፏል ይላል። እነሆ ሶስተኛው ወዮ በቶሎ ይመጣል።
ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግሥት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል አለ። ይኸውላችሁ ሰባተኛው መልአክ ነፋ አለ። መንፈሳዊ መለከት ነው። አሁን መለከቶች እየተነፉ ነው በመንፈሳዊ ዓለም ላይ። ታስታውሳላችሁ በኢያሱ የሚመራው ሕዝብ 6 ቀን ቅጥሩን ከዞረ በኋላ በሰባተኛው ግን መለከት እንዲነፋ ትእዛዝ ነበር። ካህናቱ መለከት ሲነፉ ቅጥሩ ይወድቅ ነበር። ካህናቱ የሚነፉት ጥሩምባ በእስራኤል ጆሮ የሚሰማ ነው። በኢያሪኮና በከተሞቿ የሚሰሩ አለቆች መናፍስት ደግሞ በመንፈሳዊ ዓለም የሚነፋውን መንፈሳዊ መለከት ይሰማሉ። ስለዚህ መንፈሳዊው መለከት ሲሰሙ መንፈሳዊ ኃይላት ፍጥረታዊውን መለከት የሰማ ደግሞ ኢያሪኮ ቅጥር በፊታቸው እንደሚፈስ ውሃ፣ ኢያሱ ያፈረሳት ከተማ፣ የኃጢአት ከተማ፣ 7 ነገሥታት የሚገዟት፣ ልዩ ልዩ መናፍስቶች የሚያስተዳድሯት፣ በ7 ተራራዎች ላይ የተቀመጡ የሚገበርላቸው የሚመለኩ፣ ለአሕዛብ ኃይል እንሰጣለን፣ ጥበብ እንሰጣለን፣ ዕውቀት እንሰጣለን የሚሉ የአሕዛብ ነገሥታት፣ መሳፍንት፣ መኳንንቶች እነሱ ተሸንፈው የእግዚአብሔር ሕዝብ ከተማይቱን እንደወረሰ ዓለም እንደዚህ አትቀጥልም። ባቢሎን እንደዚህ አትቀጥልም። የግሪክ ጥበብ እንደዚህ አይቀጥልም። የሮማውያንም ትምክህት እንደዚህ አይቀጥልም። ማለቴ ከነሱ ጀርባ የሚሰራ ልዩ ልዩ አሰራር። አሁን እኔ ጊዜ ቢኖር እኮ በባቢሎን የሚሰራውን ነግራችሁ ነበር። በፋርስ በሜዶን የሚሰራውን ነግራችሁ ነበር። በግሪክ የሚሰራውን በሮማ የሚሰራውን አለቃ መንፈስ ነግራችሁ ነበር። ጊዜ አይበቃም። ነገር ግን በጌታችን በኢየሱስ ክርስቶስ ከተራራ ላይ በወረደው ድንጋይ ያ ምስል ደቆ ድቃቂውም ለዘላለም እንዳይገኝ ተጠርጎ በአውሎ ንፋስ እንደሄደ ሁሉ ምድር የምትታጠብበት ቀን አለ። ምድር የምትነጻበት ቀን አለ። ሰዎች የሚቀደሱበት ቀን አለ። የጽድቅ መንግሥት የሚነሳበት ቀን አለ። እንኳን እስራኤል አሕዛብ ራሱ ተዘልለው የሚኖሩበት የእረፍት ዘመን አለ። ጌታችን ኢየሱስ ይመጣል፣ ይገዛል። ብዙዎች የሚያውቁት ኢየሱስ ዓለምን ለማሳለፍ እንደሚመጣ ነው። ከዛ በፊት ይመጣል እያልኩ እኮ ነው። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። ምስሉን ያደቀቀው ታላቁ ድንጋይ የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር በሰማይ በምድር ለእርሱ ይሁን።